ወገኖቼ በዚህን ጊዜ እናቶች በተለይ ኢትዮጵያ ላይ በየትኛውም ክልል ይሆኑ እንደ ኢትዮጵያ በኢትዮጵያ ላይ እናቶች እንዲተርበው ከሰውነት ጎዳና ወጥተው የእውነት በአጥምታቸው ሆነው ስናያቸው በጣም ነው የሚያመው። ጌታን ነው የምላችሁ ቤተሰቦቼና አሁን ላይ እንግዲህ በትግራይ ክልል ብዙ እናቶች፣ አባቶች፣ ህጻናቶች በራብ እየተሰቃዩ ነው እና በተለይ ደግሞ ፌመስ የሆናችሁ ዩቱበሮችም ማለት ነው ለምንድን ነው ድምጽ ማትሆናችሁ? ቲክቶከሮችም አላችሁ እንደዚህ አይነት ጊዜ ያልተደረሰ ፌመስነት ወይም ደግሞ ዝና እግዚአብሔርን ነው የምላችሁ በአፍንጫ ይወጣ። ምክንያቱም እዛ ጋር ያሉ ወገኖቻችን ነው። እኔ ቅድም ተናግሬ ያለው ቤተሰቦቼ ከየትኛውም ክልል ይሆኑ በቃ የኔ እናት ብትሆንስ አሁን እኝን እናት አይቻቸው ቴሌግራም ላይ ጌታ ምስክሬን ነው የምላችሁ በጣም ነው ያመመኝ። እውነት በቃ ከሰውነት ጎዳና ወጥተዋል አባቶች፣ እናቶች፣ ህጻናቶች በመጠለያ ውስጥ እውነት እኛ በቀን 3 በስደት እንኳን ሆነን በቀን 3 እየበላ ነው አይደለ ቤተሰቦች። እነሱ ግን የሚበሉት አጥተው የምግብ እጦት በእንደዚህ ልክ ከሰውነት ጎዳና ሆነው ስናያቸው የእውነት ያማልም እንዳንድ ኢትዮጵያዊ ያሳዝናልም። ጌታን ነው የምላችሁና እስቲ ሁላችሁም ድምጽ ሆኖ እኛም ደግሞ የመዳም ቅመሞች የኔ ውዶች በየትኛውም ክልሎች ይሁኑ ብቻ እንደ ሰው ነው ማሰብ ያለብን እንደ ሰው ነውና የተቻለንን ሁላችንም ብናደርግ ቢያንስ እንኳን ከኢትዮጵያ እግዚአብሔርን 2000 ብር 1000 ብርም እንግዲህ እንዳየሁት አካውንታቸው ቢኖር አስቀምጥላችሁ ነበረ። ግን እኔ ራሱ አካውንታቸውን አላገኘውም። ግን ደግሞ ቲክቶክ ላይ ያው ተፍተፍ ብለን እነዚህ የሚራቡ እናቶች እንዲረዱ እኛም የመዳም ቅመሞች ካለችን ማለት ነው ካለችን ለነዚህ ለተራቡ ወገኖቻችን መድረስ አለብን። እባካችሁን ፌመስ የሆናችሁ ዩቱበሮች የእውነት ለወገኖቻችሁ ድምጽ ሆኑ። በዚህን ጊዜ በችግር ጊዜ በእንደዚህ አይነት ጊዜ ካጠገባቸው ካልሆናችሁ የእናንተ ዝና የእናንተ ፌመስነት ምንድን ነው? እኔ ጋር ራሱ ቢያንስ ማለት ነው 2 ልጆች ጽፈዋል። እውነት ለሚራቡ ወገኖቻችን አረ ድምጽ እንሆን እያሉ ነቶቻችንና እውነት ነው እነሱ ከሌሉ እኮ እኛም የለንም። እነሱ እናቶቻችን ከሌሉ እኛም የለንም። አሁን እንደዚህ የሚራቡ እናቶችን ስታዩ የኔ እናት ብትሆንስ ብላችሁ ለደቂቃ ቁጭ ብላችሁ ስታስቡት እግዚአብሔርን ያማል። በጣም ነው የሚያመው በጣም ከምላችሁ በላይና እናቶች፣ አባቶች፣ ህጻናቶች ጭምር በየመጠለያው በየትኛውም ክልል ይሁን ተርበው እየተጎሳቆሉ ምናልባት የትግራይ እናቶች ብቻ ወጡ እንጂ እኔ በየክልሉም እንደዚህ የተራቡ ድምጽ ያጡ ሚዲያ ያጡ ብዙ ወገኖቻችን ይኖራሉ ብዬ ነው እነሱን ሳያሰብኩትና እውነት እንደ ሰው አንዳንዴ ይከብዳልም ሊያሳዝናልም። ብቻ አላቅም ምን እንደምል እኔ እንጃ። በጣም ነው እኔ እንጃ። ቴሌግራም ላይ አይቻቸው እግዚአብሔርን ነው የምላችሁ በጣም ነው ልቤ የተነካው። ያማል። እነዚህን የመሰሉ እናቶች በራብ እጦት በምግብ እጦት እንደዚህ ከሰውነት ጎዳና ወጥተው ማየት እንደ ሰው ጌታን በጣም ነው የሚያመው በጣም ነው የሚያሳዝነው። እና ሁላችንም እንግዲህ እኛ ትንንሾችም ዩቱበሮች ብንሆን 2-3 ሰው ራሱ ካዳመጠው ካየው በቂ ነው። እውነቴን ነው። ከዛ ከ3 ከ2 ሰው ምናልባት አንድ ሰው ለህዝቤ ለወገን የሚኖር ይኖራልና ሁላችሁም እንግዲህ በተቻለን አቅም ሁላችንም ለተራቡ እናቶች በየትኛውም ክልል ይሆኑ ለተራቡ ለተጠሙ አባቶች፣ እናቶች ሁላችንም ድምጽ እንሁን። ቢያንስ እንኳን ለሚረዳ ለእርዳታ ድርጅት እንኳን ሚዲያ ሁሉ ቢንቀሳቀስ በእንደዚህ አይነት ነገር ሁሉም ቢሰራ ቢያንስ እንኳን ለአንድ ለትልቅ ድርጅት ደርሶ እነዚህ ሰዎች ቢያንስ እንኳን ዘላቂ ባይሆን እንኳን አሁን ላሉበት ነገር ነፍሳቸውን የሚያድን ነገር ሊያገኙ ይችላሉና እባካችሁን ትልልቅ ፌመስ የሆናችሁ ዩቱበሮች፣ ቲክቶከሮች እባካችሁ ለተራቡ እናቶች እንደው የእውነት የእናንተ እናቶች አሁን ላይ እግዚአብሔርን እንደው ቢያንስ በቀን 2 ሳይበሉ አድሩ ማለት እነዚህ እናቶች ግን በቀን እንዲያተው ነው ከሰውነት ጎዳና ያወጡትና እባካችሁን ድምጽ ሆናቸው። ከቻላችሁም ትልልቅ ፌመሶች በዩቱባችሁም ስሩ። ምንም ከእናንተ የሚጎለው ነገር የለም። እናንተ እንኳን ባታደርጉ ለሚያደርግና እጁን ለሚዘረጋ ሰው ጋር ይደርሳል። የእውነቴን ነው የምላችሁና ሚዲያ አንዳንዴ ኃይል አለው በጣም ኃይል አለው እና ባካችሁን እኛ እንኳን ማድረግ እንኳን ባንችል ለሚያደርጉ ለሚሰጡ እጃቸው ለሚዘረጉ ደጋግ ኢትዮጵያኖች ጋር እንዲደርስ ሁላችንም ለተራቡ እናት አባቶች፣ ህጻናቶች ድምጽ እንድንሆን እላለሁ ማለት ነው ቤተሰቦቼ። እኔ እውነት ይህን ቪዲዮ ቲክቶክ ቴሌግራም ላይ ሳይ እኛን እናት በጣም ነበረ ያዘንኩት። ጌታ ምስክሬ ነው የምላችሁ በቃ እኔ እንጃ እውነት ይከብዳልና ሁላችንም ከተቻለን እንደየአቅማችን ለነዚህ እናቶች መድረስ አለብን ብዬ ነው ማስበው። እና ቤተሰቦቼ ሁላችሁም ሰላማችሁ ጤናችሁ ብዝት ይበል። እግዚአብሔር እናቶችን አባቶችን ያስባቸው። የእውነቴን ነው። ብቻ በእኛ ዘመን እንደዚህ አይነት ነገር ማየት ያማል፣ እግዚአብሔርን ያማል። እና ብቻ ከባድ ነው ምን እንደምላችሁ